የቃልን ጉዳይ ከቃል ጋር ያለኝን ግንኙነት ለማጣራት ወይንም ደግሞ ለማስቀጠል አሊ የግድ ስለምታስፈልገኝ ነው እሷ ጋር አብሬ አሁን የሚሆንኩት ማለት ነው። ባለፈው እኮ ጎረምሳ እኮ አምጥተሽ አስደበደብሽ ስላሉ እባክህ የምትችል ከሆነ አፍን ዝግት ታርገህልኝ። ሌላ ምንም የምፈልገው ነገር የለም። የልጅሽ አባት ይሄ ነው። ሰላም ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በእርግጥ ባሊ ብዙ ጊዜ ባዝንም ብከፋም ቢሰማኝም ግን ደግሞ ዛሬም ተመልሰን አብረን መተናል። ምክንያቱም አንዳንዴ በጣም የሚያስፈልጋችሁን ሰው እስከመጨረሻ ልትርቁት አትችሉም እና የቃልን ጉዳይ ከቃል ጋር ያለኝን ግንኙነት ለማጣራት ወይንም ደግሞ ለማስቀጠል አሊ የግድ ስለምታስፈልገኝ ነው። ብዙ ብታሳዝነኝ ብታስከፋኝም ከሷ ጋር አብሬ አሁን የሚሆንኩት ማለት ነው። እና ልትዋሽኝ ታዲያ አሊ ብትጠቅመኝም ብለህ ነው መጀመሪያ ያለው። አሊ ባለፈው እኮ ጎረምሳ እኮ አምጥተሽ አስደበደብሽኝ እኮ አሊ። ከዛ በላይ ምን ገድሎኝ እኮ ሄደ አይደለ? ገድሎኝ እኮ ሄዷል። በቃ ኦሬዲ ገድሎኝ ሄዷል። እድሜ ይስጥሽ። እና ታዲያ እኮ እንዲገላ አይደለም ነው ለታዲያ ምን እንዳደርገኝ ሰው እንዴት ያንንም ያህል ጠብደል ጎረምሳ አምጥተሽ እንዴት ላውራ? ሲጀመር እንደዚህ አይነት ሰው ማገናኘት የለብሽ። በቃ ሁለቱን ሰው ማገናኘት የለብሽ። ሲጀመር እሱ አሁን አፍቃሪ እኔ እውነትን እንድታቅ ነው እንጂ እኮ አንተን እንድትደበድ እውነትን እኔም በሚያስገድል መንገድ አይደለም አሊ። እንዴት ነው ታዲያ ማስተዋወቅ? ባላቂ ይቅርብኝ። እኔ አሁን ካንቺ ጋር ልከራከር ፈልጌ አይደለም። በቃ ካንቺ ጋር ልከራከር ፈልጌ አይደለም። አንዳንዴ እኔ በቃ ማለት እልህ ይዘኛል። የሆነ ነገር አጣርቼ እስከምደርስበት ድረስ ወደ ኋላ አልልም፣ እውነት ለመናገር ማለት ነው። ለዛም ነው ዛሬም ተመልሼ የመጣሁት። ባለፈው እንደዛ ሆኜ ማለት ነውና ቃልን አግኝቼ አልጠየኳትም። እውነት ለመናገር የዛለታ ማፏን ዝግት አድርጋ ነው ምንም የነገረችኝ ነገር የለም ስለ ልጁም ጉዳይ። ጭራሽ ብላ ሌላም ባል እንዳላት ደረቱን ነፍቶ ነው የነገረኝ ማለት ነው። ስለዚህ ከሷ አንደበት መስማት ፈልጋለሁ። በቃ ያለውን እውነታ እሷ ቁርጥ አድርጋ ከነገረችኝ እኔ የራሴን ውሳኔ ወስናለሁ። እኔም ወዴት መሄድ እንዳለብኝ እንዴት መራመድ እንዳለብኝ ከዛ በኋላ አውቃለሁ ራሴ ማለት ነው። ግን ከራሷ አንደበት መስማት ፈልጋለሁ። ገባሻ? ስለዚህ አይ እሱን ትነግርሃለች። ለምን አደውልላት? ስለዚህ ሁለቱንም ቀጥሬያቸዋለሁ። ማን ሁለቱንም ቀጥሬያቸዋለሁ። ይመጣሉ። ከልጁ ማወቅ የምፈልገው አንድ እውነት አለ፣ ከሷም መስማት የምፈልገው አንድ እውነት አለ። እነኛን እውነታዎች ካወቅኩ በኋላ የራሴን ውሳኔ ወስናለሁ። በቃ ሁለቱንም ቀጥሬያቸዋለሁ። ያንን እርጉም ሰውዬ ግን ማለት አፉን የሚከፍት ምናምን ከሆነ ገባሽ አለ ሌላ ችግር ውስጥ ነው የሚገባው። ሰውዬሽ ባንቺ በኩል ነው የመጣው አይደለ? ስነ ስርዓቱን ይዞ የሚያወራ ከሆነ ስነ ስርዓቱን ይዞ ያወራ። ነገር እንደዛ አንድ ቀን እንዳንጠለጥልሽ አውርዱልኝ ብዬ መሰላል ከየት ልፈልግ ነው? አያስቅም። ሳቂ። በአንቺም ላይ ሁሉም ነገር ሲደርስብሽ ያኔ ይገባሽ። እሺ ላበሽቅ ነው እንጂ ለአራቱን ጨው ጸጉርህን ነጭ ጨረስከው። ይቅርታ በቃ እሺ። ከሁለቱም ሆነ እኔ ካንቺ ጋር ምን አከራከረኝ? ከነሱ መስማት ያለብኝን ነገር ሰማሁ። አለቀ። አይደለም ስትደነፋ ነው እኮ ደግሞ ዘራፍ ስትል አንጠልጥሎ በቃ እንኳን አንጠለጠለ እሱም ማስታወስ አያስፈልግም። በስነ ስርዓት እንዳትደነፋ በስነ ስርዓት። እኔ እውነት ብቻ ነው ማወቅ የምፈልገው። አለቀ በቃ። ከሱ ልደባደብ ጋር መደባደብ ራሱ አልፈልግም። ፍላጎቱም ራስህ ክብርህን የምትጠብቀው ራስህ ከፍት ከሆነ ግን አልተውም። አሁን ክብርህን የምትጠብቀው ራስህ ነው። ተናግሬያለሁ። ክብርህን ይዘህ ተቀመጥ። አንቺ ጋር እንደውም አላወራም ማለት ይቅርታ አድርጊልኝ። በቃ አንቺ ጋር ማውራት አልፈልግም። እውነትን ስለማስረዳ አልፈልግም። አታስብ። ከሷ ማወቅ የምፈልገውን ነገር ከሷ ጋር ለነገሩ ያፈቀረና ያበደ አንድ ነው አሉ። ይሄው ሁሉ መጥቷል። ከዛ ታወራለህ። የኔ ጀግና እንዴት ናችሁ? ሰላም ነው? እንዴት ነህ? ደህና ነሽ? ታውት ነይ እንጂ ወዲህ ነው የምትሄጂው? ያሱ ኩራታ ያናደው እንገባሽ? ኩራታ ሰላም ታለብዘ ነይ ወደዚህ ጋር ለምን እመጣለሁ? እሱ ጋር ምን ነው? ግቢና አውሪ። ምን ብዬ ነው የማወራው አለ? ያምሻል እንዴ? ሰላም ስለው እንኳን ሰላም አላለኝም። ለእግዚአብሔር ሰላምታ እየነፈገኝ አይደለም። አሁንም አብራችሁ እንደሆናችሁ ልታሳይኝ ነው በተግባር ከሱ ጋር የመጣሽ? ኦሆ
ዮናስ ያልገባኝ ነገር ብዙ ነገር አለ። ያው ያልገባኝ ነገር አለ። ለዛማ ነው የፈለኩት። በጥሩ መንገድ በቀጥታው ቢያስቡ ተጣሙ አይቀሩም ነበር። ገባ እዚህ ያጣመሙ ነው ተጣመሙ የሚቀሩት። ምን ሆነክ ነው? ምን ነው አየሁ አይነኝ። እኔ እኮ ከሱ ጋር መምጣት ለምን አስፈልግ አልገባኝም። በቃ እውነት እንድታውቅ የምን ሆነ ነው ብዙ ነገር አለ። እኔ እኮ ካንቺ ማወቅ የምፈልጋቸው ነገሮች ስላሉ እሱን ላወራሽ ነው። በእርግጥ እሱንም ጠርቼዋለሁ፣ ግን አንድ ላይ መምጣታችሁ ምን አሁንም አብሬው ነኝ እና ቦታውን አታውቅም። ዝም ብለህ አትሰንዝር እጅህን። አርፈህ ተቀመጥ ብያለሁ። አሁንም አብረን ነን እያልሽኝ ነው ያለሽው? አብረን ነን። ምትናደድ ከሆነ አሳርርሃለሁ። እውነትን ለማወቅ እውነት ከረፈርክ አሳርርሃለሁ። ገባ? አብረን እውነቱን ቁጭ ብድግ አትበል። አይደለም ማልዬ እውነቱን እስከምንነግረው ድረስ ሌላ ነገር ማውራት አይጠበቅም። ምን ይላል? ቆይ እንዴ ለምን ትማጣ? ላውራበት ፈልጊያት አይደል እንዴ መጣሁት? ተረጋጋ እናውራ። ሰው ልጅ እኮ ሲያወራ በሰነራ ለእውነት እኮ አሮጠን አይሽ አናግራ ለመደባደብ ለመሳደብ ነው እየሮጠ ያለው። ገባ? ይሄንና መጀመሪያ እኔ ካንተ ጋር ማወራው ነገር ካንተ አንድ የፈለኩት እውነት ስላለ ነው የፈለኩ። ገብቷል አይደል? ግን ቅድሚያ ከሷ ላጣራቸው ወይም ላቃቸው የምፈልጋቸው ነገሮች ስላሉ እባክህ የምትችል ከሆነ አፍን ዝግት ታርገህልኝ ዝም ብለህ አዳምጥ። እሷን የምጠይቃትን ነገር ብቻ እሷ አንደበት አላት፣ ማውራት ትችላለች። ግንኙነት ከሷ ጋር ያሳለፍነውን ምን አይነት ሁኔታ ውስጥ እንዳለን ጠንቀቀን የምናውቀው እኔና እሷ ነው። አንተን የሚመለከተን ነገር እስከምጠይቅ ድረስ በዝምታ ተባበረኝ። ገባህ አይደል? ያ ወንድ እኮ ነው። አንተ ብቻውን እኮ ወንድ በስነ ስርዓት እኮ ነው እያወራሁ ያለሁት። ከዚህ የበለጠ ምን አይነት ነው ስነ ስርዓት አለ? አንተ ምን አይነት ነው በስነ ስርዓት አወራኝ? ምን አይነት ነው ስነ ስርዓት? እንደሱ ነው በስርዓት አወራኝ። ክብር አይደል የምፈልገው እኮ ክብር የምፈልግ ከሆነ እሷን አውርቼ እስከምጨርስ ድረስ አፈን በመዝጋት ተባባሪ። ቆይ አንተ ዝም በልና ተቀመጥ። በቃ አውሪ ካንተ እኔ እናንተ ምንድን ነው የምትጠይቀኝ? እሺ ንገረኝ። አውራ እሺ። ጭራሽ ጠበቃ እየቆምሽልን ነው? አይ ጠበቃ አልቆምኩም። ምን ይሁንስ እኔ መልሳለሁ ነው እያለች አለች። እኔ የምትጠይቀኝ ጥያቄ ነው ያወራልሃለሁ። ካሊ በተቻለሽ መጠን አንቺ ዝም በይ እስቲ። ዝም በቃ እነሱን ላውራችሁ ከቻልሽ ነው ብትሄጂልኝ ደስ ይለኛል። ዝም እሺ በጣም አስመስክረሻል። አሁንም አብራችሁ እንዳላችሁ አሳይተሽኛል። እንኳን ደስ ያለሽ። ካንቺ ጋር እሱን አይደለም እኔ ግን ማወቅ የምፈልገው አሁን ገባሽ? ምንድነው እንትን ልጅሽ የልጁ አባት እሱ ነው። እሱን ብቻ ንገሪኝ። ሌላ ምንም የምፈልገው ነገር የለም። የልጅሽ አባት ይሄ ነው። አቻኩል ቢያል ነበር። ሌላ ነገር አልፈልግም። የልጅሽ አባት ይሄ እሱ ነው ወይ? አቻኩል ረጋ ብለህ ለእውነት ሩጥ ዮናስ አላልኩም። ምንድነው እንደነገረው? ቆይ ዝም በል አንተ ደግሞ ዝም ያንተ ተራስተ ቢደርስ አፍን ዝጋ ብያለሁ እኮ። በቃ እጠይቅሃለሁ። ዝም በማለት ተባበረኝ። መልሽልኝ። እሱ ነው አባትሽ? የልጅሽ አባት እሱ ነው? ስለምን ልጅ ነው የሚያወራው? ቆይ አንተ የማታውቀው ነገር አለ። ዝም በል። ምንድነው እሱ ማለት ነው? ወይኔ ፈጣሪ ፈተናው ተገባው ቋሊ ደምሬ ትሰማለህ ዮናስ? ዝም ብዬ የማለቅስልህ ወይ ደግሞ ሆድ የሚብስህ የምናደድልህ እንዳይመስልህ እሺ? አላበዛህም እንዴ? ማንስ ቢሆን ምን አገባ? ገባ? ስራት ግን ያዝ እንጂ ስራት የሚባል ነገር አለ እንዴ? አትይኝ። እኔ ፈለኩት የልጁን አባት ማወቅ እፈልጋለሁ። ንገሪኝ። ልታሳድገው ነው? ልታበላው? ልታኖረው? የሚያውቀው ምን ልታመጣልህ? ንገረኝ እስኪ። እኔ እኮ ሌላ ነገር እኮ አልጠየኩሽም። የልጁ አባት እሱ ነው ወይስ ሌላ ሰው ነው? እኔን ጠይቀኝ። ሰውዬ እንዳንነካ። አንተ ነው የጠየቀው አይደለም። ከሷ ነው ማወቅ ነው። እኔን ጠይቀኝ። ምን የምታውቀው ነገር አለ? እሷን እያወራሁ ነው አልኩህ እኮ። እሱ ይጨርስላት። ንገሪኝ አንቺ። ንገሪኝ። ምን ሊጠቅምህ ነው ለአንተ የምነግርህ? ገባ? ምንም እንድነካኝ አልፈቅድም። ዛሬ እኮ አለ አብረው እንደስከዛሬው እንደዚህ እየነካ እዚህ ይኑር። ንገሪኝ። የልጁ አባት እሱ ነው ወይ? ወደዛ ውስጥ አትግቢ። አንተ ስርዓት ያዝ እንጂ ማን ስለሆነ እንዳነካኛል። ማወቅ የፈለከው እኔ ጋር ጠይቅ። አይ እረፍ። ከሷ ነው ማወቅ የምፈልገው አልኩህ። ስርዓት ያዝ እንጂ ምንድነው? አትንካትሽ። እሺ አይነካትም። በቃ አርፈ። ስርዓት ያዝ። እሺ በቃ ሳትነካት አውራ። ዛሬ ጠበቃ አላት። አየህ እስከዛሬ እንዳነካ ይበቃ። እባክህ እስከዛሬ አንጠለጠልካት ይበቃ። ልጁ ልትሰቅለኝ ነው ዛሬ ማለት በእናንተ ፊት ነው። የልጁ አባት እሱ አይደለም። አንድ መልስ ብቻ ነው የምፈልገው ካንቺ። አልነግርም።
ምንም አይፈይድልህም ላንተ እኔ ለምን አታናግረኝ? ቆይ አንተ ረፍ የልጃባት ማልሆነ አንተ ምን አገባ? ቁጭ ለምን ፍቅር አይደለም ፈልገው በቃ እሱ እኮ ከኛ ጋር አይደለም ያለው ልጁ ገባህ? ለምንድን ነው ላንተ የምናዝዘው? ነፍስ አባቴ ነው። አንቺ ለምን ያለፈ ታሪክ ነው እሱ ገባህ? ሰማለህ? ያለፈ ነው እኔ ያላለፈ ነው እያልኩኝ አይደለም። ግን ንገሪኝ ቢያንስ ንገሪኝ አባት ነው እነሱ ያወሩት በቃ በዙብሽ በጣም ብዙ ሆኑብሽ እንዴ? ቆይ መለየት ከብዶሽ ነው? በስርዓት ነው ከፈለክ ገደል ገባሽ እንዳትነካ መለየት ከብዶሽ ነው? ማወቅ ያለብን እኔ ጋር ጠይቀኝ። እሷ ናት። ወይኔ ፈጣሪ ዛሬ ሊያስነካህ እንኳን አልቻለም። አየህ አንዬ በስርዓት አናግረኝ። አይዞሽ ነይ በዚህ ጋር ከእሷ ጋር ነው እያወራ ያለሁት። አይገባም እንዴ? ማወቅ የፈለከው እኔን ለምን አትጠይቀኝ? አንተ አይመለከትህም አልኩህ እኮ። ወልደሃል እንዴ? አንተ ነው እንዴ አመጣ የወለድከው? ስለምንድን ነው የምታወራው? ስለ ልጁ አባት አንተ ነው ወይ አመጣ የወለድከው? ስለምን ልጅ ነው የምታወራው? ወይ አባቴ የምን ልጅ ነው የሚያወራው? ሲጀመር እርስ በርሳችሁ ተግባቡ። አይገርምሽም? ተግባቡ። አላወቃትም። ወቃት መጀመሪያ እሷ ወቃት። በቃ እሺ ዝም በል። ይኸው ያንተ ነው ሴራ አንተ ነው ታውቀዋለህ። ተናገር ያልኩሽ እኮ እንደምለው ራሱ ሴራ ተጣጣለኝ እኮ ነው ገባህ? ለምን ማወቅ የፈለከው ለኔ አንተ አትልም? እኔ ነኝ እዚህ ልጁን ወልደሃል። 9 ወር ተሸክመው ወልደዋል። ነገር 9 ወር ተሸክመው አልወለድክም። ስለዚህ ዮናስ ወለደችው እሷ ነች። እሷ ትንገረኝ ማለት ነው። ወደዚህ አንተ ተረጋጋ። እንደ ስርዓቱ እንደ ጨዋ ሰው እንደ ሰለጠነ ሰው እናወራከል። እሱ በይ ንገሪኝ። እዛ ጋር አትምጡ። ቆይ በእናታችሁ ራስን እየተኮሰኝ ነው። ስሬ ናቸው መስማት አለባቸው። ነይ ንገሪኝ። የልጁ አባት ማን እንደሆነ ንገሪኝ። ለምንድን ነው ግን እኔ እሱ ነው እሱ አይደለም የሚለውን ብቻ ነው ማወቅ ፈልገው። ንገሪኝ። ቆይ አንተ ግን ሁሌ ሰው እንዲናዘዝህ የምትጠብቀው ለምንድን ነው ግን? ወይ እኔ ጂው ልሂድ እንዴ? እስቲ አንቺ ዝም በይ። ጂው ልሂድ እሱ ታይዋን ይስማ ዝም በይ። ከሱ ማወቅ እንፈልገው ነገር አለ። መሄድ የለበትም መሄድ የለበትም እኮ ምንድን ነው ማወቅ የፈለከው? አንዴ ልትገረኝ አሁን ዝጋ ሰው ቆይ ዝም በል። እኔ የማወራው ነገር አለ። ጸጥ በሉ በቃ። እኔ አሁን በጣም እየከፋኝ ነው። እንትን ስሜትን እየተቆጣጣኩኝ ነበር። ገባሽ? ለምንድን ነው የማትናገሪው? ተረጋጋ። የስንት ሰው ስሜት እንደምጎዳ እኮ አታውቀውም። ኧረ እባክሽ አንቺ ነሽ የማትጎጂው። አንቺ ነሽ ስሜት ብቻ ነው የምታዳምጠው። ገባህ? አዎ እንደ ዶሮ ብቻ ሲነግሩት እንደ ዶሮ የሰው ልጅ ማንጠልጠል ነው የሚያውቀው። የስንት ሰው ስሜት ነው የሚጎዳው እዚህ። ገባህ? እሷም ትሰማለህ። ሁሉም ሰው ያውቃል። እንደ ዶሮ የሰው ልጅ አንጠለጥላለሁ። ዮናስ ትሰማለህ? በደንብ አዳምጥ። ስርዓት ያለህ ሰው፣ የሰለጠነ ሰው፣ ጨዋ ሰው ከሆንክ እውነቱን ዛሬ ታውቃለህ። ገባህ? እኔ የምፈልገው እሱን ነው። እውነቱን ብቻ ነገር እኔ ደግሞ ያንን ስሜት ሳስታውሰው ያመኛል። እኔንም እያሳመምሽኝ ነው። አሁን አንተ እንዴት ትታመማለህ? ተናገር። እኔ እኮ በዛ ፈተና ውስጥ ያለፍኩበት ነበር። አልፈልግም። እኔ እሱን አስታውሻ አላልኩሽም። አሁን ንገሪኝ። ወይ አምላኬ ሆይ የልጁ አባባ እየጨነቀኝ ነው። ትንሽ ተረዳኝ እሺ። ጭንቀት በጣም ከባድ ነው። ልትመታኝ ነው? እልኩ ነው እንጂ ሳር ለከብት የሚያስነጨው አልዬ። እኔ ደግሞ ልቤ እየመታ ነው። ንገሪው። ወይኔ አምላኬ ልንገርህ በቃ ልቤ ቢመታም እነግርሃለሁ። ይኸውልህ ዮናስ ቢያመኝም እነግርሃለሁ። ማን ነው የልጁ አባት? ተረጋጋ። ልነግርህ ነው። እሱ ነው እሱ አይደለም? እሱ አይደለም። እሱ ምንም የለበት። እሱ አይደለም። ገባህ? ልትገለው ነበረ እሱ ነው። እና ማን ነው? እሱንም ልትገለው ነበረ። ለስሜት እየቸኮልክ እሱንም ልትገለው ነበር አይደለም? ሌላ ሰው የኔ አትንኪ። እባክህ ማን ስለሆንክ ነው የማትነካው? አትንኪኝ። ጭራሽ ከሱም ውጪ ሌላም ሰው አለሽ? ሌላም ሶስተኛ አለ? በይ ንገሪኝ። እሺ ማን ነው? ሰማለህ? ወደ ኋላ ተመልሼ ቢያመኝም እነግርሃለሁ። እኔ ግን ያንን ነገር ምዕራፍ ዘግቼው ነበር። ማስታወስም አልፈልግም ነበር። ገባ? የኔ የልጄ አባት በህይወት የለም። ደስ አለ? ደስ አለ? እኔ ድጋሜ ወደ ኋላ እያስነሳህ ማሳመም ደስ አለ? ተደሰት። ቃል ኪዳን ደግሞ ለምንም ግድ የላትም። እሺ ገባ? ሰማህ አይደል? ቻው። ግን ችኩል ሰው ነህ። በእውነት እንዳንተ አይነት ችኩል ሰው አላጋጠመኝም በህይወቴ። እንሂድ። ገባ? እንደውም ታስጠሉኝ ነበር። አሁን ደግሞ ዝም ብዬ ነው የምቀርበው። እንሂድ። ገባ? እኔ እኮ እሱ ነው የመሰለኝ። እና ዝም በል እና አትበለኝ። በቃ ዝም በል። ወደ ኋላ እኮ እያስመለስከኝ ነው። ገባ? የረሳሁትን ነገር እሺ። አንተ ምን ሆነ? ከሱ ጋር ግንኙነት የለሽም? ካባላስ ጓደኛዬ ስለ ልጅም
ስለምንም ማውቀው ነገር እና ከሷ ጋር ግንኙነት የለም። እሷ ፍቅረኛ ብትሆን እስካሁን ግንኙነት ምንም የለም። አንተ ደግሞ አትቀር፣ ግንኙነት የለንም። ፍቅር ግንኙነት አለን። የለም እኔ ማውቀው ነገር የለም። ካጆች አትሆኑ። የፍቅር ግንኙነት አለን። የፍቅር ግንኙነት የለም ማለት ፍቅረኛ አልነበረችም። ፍቅረኛ ነች ግን ግንኙነት የለንም። እባክህ አንተ ምን ትክድ ነው? በቁሜ ሳልሞት ደግሞ አንተ ምን ልቀብረኝ ነው? እኔ ተይው እስኪ መቼ ዝም በል። የወንዶች ጸባይ ይሄ ነው። ታያቸው ነኝ ታያቸው። ምን አይነት የማትረቡ ናችሁ እናንተ ግን ወራዱ ቆይ ቆይ አልይ ከመቼ ከየት የመጣች ነው? ከመቼ ዝም በል በቃ። እሺ በል ከማበዴ በፊት ዝም በል በቃ። አንተ ደግሞ እሱ ስላየህ ትክድ ነው። ዝም በል ምንድን ነው የምክደው? ዝም በል። ካጆች ናችሁ እናንተ ሲጀመር። እሱም አንተ ላይ ልብ እየሰጠኸው ነው። ስርዓት ያዝና በስርዓት አናግረኝ። አይደለም እንደው ያላወራ በስርዓት አናግረኝ። ማትረቡ ናችሁ። ነይ ጥለናችሁ ዝም በል። እሱ ስለሰማ ነው። ስለምንድን እሱ ስለሰማ ትሰማለህ። እኔ ከእናንተ ጋር የማወራበት እድል የለም።